ወንድሜ እዚህ ምን ታንቀርናል? ዝም በልና ቁጭ በሉ። ማለት ምንድነው? ዝም በሉ አልኩ እኮ ቁጭ በሉ። ይቅርታ እኔ እኮ ወደዚህ የመጣሁት መምጣት ላሳውቅ ነበር፣ ግን ደግሞ በአጋጣሚ ተገናኘን። እሺ ችግር የለውም በቃ ዝም በሉ። እንኳን መጣችሁ። እንዲሁም አብረን እንቀላቀል። ኤልሹ ሁለታችን እኮ አንቺን ፈልገን ነበር የመጣነው። እውነት? ለምን? አይ ምንም፣ ያው ይቅርታሽን ተቀብዬ የለ ዝም ብለን እንድናወራ ብዬ ነው። እሺ ደስ ይለኛል። እና ዝም ብለን ከምንቀመጥ ወይ ነገር እናድርግ። ትሩዝ ወርዴ እሱ መጫወት እንችላለን። አዎ እንችላለን። ምን ነው በይሉል፣ ድምጻችን ቀንሰን እኮ መጫወት እንችላለን። እንረብሻለን ብላችሁ አስባችሁ ከሆነ ችግር የለውም፣ ተጫወቱን እንጂ ለምን አደረገ? አረና ተጋገስ። እስቲ ደውይ አንቺ ደውይለት በይ። እናቴ ላይ እኮ ገና ጉድ ነው እንደዛ እንደው አፌ ሞልቼ እንዳላመሰገንኩት ጥሩ ልጅ ነው ብዬ እንደዛ ትሁት ነው ብዬ እንደዛ እንዳላመጋገስኩት እንዲህ ጉድ ሰራ። እሱ ምን ያርግ? ወንድ ልጅ እኮ ነው። ያጠፋችሁም ተከትለው ሄደችም የእንገዛ ልጅሽ ናት። እሷ ባጠፋችሁ ደግሞ እሱ ምን ሊያርግ? ይወቀሳል። መቼም ይሄን ሐሳብ እኮ ብቻዋን አስባ አልጠፋች። የጠፉም ቢሆን አብረው ነው እና ቢያስብና ቢያገናዝብ እንዲህ ስታረግ ዝም ይል ነበር እንዴ? አይልም። ታዩ እንዴትም ትገኝ እንጂ የማደርገውን ነገር ነው ያውቃለሁ። ወንድሜ እስኪ እባክህን ተረጋጋ። ምንድነው እንደዚህ የሚያደርግ? ቆይ ለምን እንደዚህ ትሆናለህ? አንቺ ዝም በይ። አፋለኝ ብለሽ አታውሪ። ይሄ ቤት እንዳይበጠበጥ ብታርፍ ይሻልሻል። ለምንድን ነው የምታስፈራራኝ? ቆይ ግን አንተ መቼ ነው የምትለወጠው? መቼ ነው ነገሮችን ወደ ውስጥ አስገብተህ ማሰብ የምትጀምረው? ማገናዘብ የምትጀምረው መቼ ነው? ንገረኝ እስኪ መቼ ነው እንደዛ የምታደርገው? ይሄን ምላስሽን ነው የምቆርጥልሽ። እሺ አድርገውና ሳይገኝ እንዴ! እናንተ ምን ልትሆኑ ነው? ቆይ አንተ እኛን ስለሰደብከና ስላንቋሸሽከ ምንም ይመጣ መሰለህ? ምንም አይመጣም። እሺ ራስን እንደሰደብክ ቁጠር። ስነግርሽ ካልሰማሽ ገና ከዚህ በላይ ትሆኛለሽ። ይቅርታ አድርግልኝና አክብሬ እንጂ ፈርቻ አይደለም። እሺ ሲቀጥል ደግሞ አንተን መስማበትን ቤላ አይደለም ያለሁት። ትሰማኛለህ? ትልቅ ሰው ነኝ። እናንተ አረፉ ብያለሁ። አታድርቁኝ፣ እረፉ። ኧረ ተይው እናቴ በፈጠረሽ። ምን እንደሚያደርገኝማ ማየት አለብኝ። አንቺ ነፊ ወደ ጥጋብ አንቺ ልክስክስ። ማንም ተጠቅሞብሽ አውጥቶ ሲጥልሽ እኮ ነው እኛ ለመጣሽ ወደቅሽው። ጭራሽ ደግሞ አፋለኝ ብለሽ ታወሪያለሽ እንዴ? ደግሞ ጀርባን ትሰጠኛለህ እንዴ? ደፍት አድርግ ፈጣሪ። አንተ ከንቱ እንዴ! እህት ካለች እንዴ አንተ እንዴት ትናገራታለህ? አንተ እንደው አላበዛኸውም እንዴ? ምንም ቢሆን እኮ እህትህ ናት። እንዴት እንደዚህ አይነት ነገር ትናገራታለህ? ምን አይነት ክፍታፍነት ነው ይሄ? ተይው እናቴ፣ ሌላም የቀረ ቃላት ስለሚኖረው ተናግሮ ይጨርስ። እንዴት እንደዚህ አይነት ነገር ትናገራለህ? አንተ ክፉ። ምንም ቢሆን እኮ እህትህ ናት። ደግሞ ሰው ናት፣ ትሳሳታለች። የት ሄዳ ትውደቅልህ? አንተ የተረገምክ አንተ በቃ እንከን የለኝም እያልክ እያሰብክ መሆኑ ነው? እንደዛ ነው እንደዛ ነው ወይ? የእኛ እንከን አልባ ንገረኝ እስኪ። የት ትግባለህ? የት ትግባ? እሱን ጠላቷን ያገኘው መስሎ ነው እሷ ላይ እንደዚህ የምትወርድባት? አንተ ይሄ መርዝ የሆነ ንግግር የምትናገራት እንደው ምን ሆነ ነው? እኔ የምናገራት አነሳት? እኔ የምናገራት ከፍ ዝቅ ማድረጋት የኔ አነሳት ነው አንተ የምትጨመርላት? ተኝ በቃሻል። እና ነኝ የበላኸው አይብቃ። አንተ መርዝ ክፉ። እንዴት ነው እንደዚህ ቃላቱን መርጥ የተናገርከው? አንተ ሰው እኮ ናት። ሳትሳሳት ትኖርልህ እንዴ? ተይው እናቴ። ወንድሜ እኔ እኮ ቢሞላልኝና እድለኛ ብሆን ኖሮ እዚህ ከእናንተ ጋር አልለቃቀስም ነበር። እስከዚህ እድሜ ድረስ አንገቴን ደፍቼ የሰው ገረድ ባልሆንኩኝ ነበር። ቢገባህ የምከበረውም የምዋረደውም ባንተ ነበር። አንተ ግን እንኳን ተከብረህ ልታስከብረኝ ቀርቶ ያገኘውን ሁሉ እየደበደብክ
እንደ ልማደኛ ተቆጥረሃል። ይሄ ዝም በይ። እዚህ ያዘውን ባሽን ወደዛ አድርጊው። እናትሽን እንጂ እኔን አታተልይበትም። እሺ ቱ ክፉ ነህ። እሺ ሰይጣን አረመኔ። አንቺ ዝም በይ። እዛ ሆነታ ወንድን ንካስ ጫፏን ንካት እና እኔ ዞር በይ። ልጅ ዛሬ ያለቃት ነው። ዘርበለ ወደዛ ዘርበለ ወደዛ ወንድን አንተ ንካት ውድ ከራሴ ስማኝ ቴዲ፣ ወደ ቤት ስመጣ ልጅቷን አገኘኋት እና ደግሞ የሆነ ብር ወሰደብኝ ምናምን አለች። ቆይ ስለምን ብር ነው የምታወራው? ያልከኝን ነገር ሁሉ ነግሬያት እራሱ ልቧን ሊራራ አልቻለም። ቆይ ምን ብታደርጋት ነው? አይ ዝም ብላ ነው የምታወራው። ታያት። ዝም ብላ እንደማታወራማ ግልጽ ነው። ስማኝ ቴዲ፣ እውነቱን ንገረኝ። ቆይ ምን አድርጋት ነው? ቴዲ፣ የምን ብር ነው የወሰድክባት? እኔ ምንም ብር አልወሰድኩም። ስማ፣ ከእኔ እንደማታመልጥ ታውቀዋለህ። ተናገር። አዎ አውቃለሁ ሄለን። ስለዚህ ሌላ ትልቅ ችግር ከመፈጠሩ በፊት ተናገር። ልጅቷ አምርራለች። አባቷ ከማወቁ በፊት ብትነግረኝ ይሻላል። እሺ በቃ አዎ፣ ይኸውልሽ የተወሰነ ብር አስቀምጥልኝ ብላ ሰታኝ ነበር። ብሩ ጠፋብኝና መመለስ አልቻልኩም። ለዛ ነው በቃ። አንተ ልክስክስ ሌባ፣ ይሄንን ነበር የፈራሁት። ስለዚህ ልጅቷ ትክክል ነች ማለት ነው። እርግጠኛ ነኝ ደግሞ ብሩን አታጠፋውም። አንተ ምንም ብር እንደማታጠፋ በደንብ አውቃለሁ። ቴዲ ንገረኝ፣ ብሩ አለ የለም? የለም። ትዕግስቴን አታስጨርሰኝ ቴዲ። እሺ አለ። በጣም ጥሩ። በቃ ለልጅቷ ብሯን ሰጥተን ደግመን እናጥምዳታለን። እንዴት? በጭራሽ እንደዛ ይሆናል። አንተ ገብጋባ፣ ብሩን ትመልሰዋለህ። ገባ? በአሁኑ ደግሞ ተቀበልኩልሽ ብዬ ማጥምዳት እኔ ነኝ። ስሚኝ፣ ልጅቷን እንደማያት ከሆነ ጅል መስላኝ ነበር፣ ግን አይደለችም። እንዴ ብሩን አውጥተን ከሰጠናት ደግመን እንደማናገኘው ማመን አለብሽ። እሱን ለኔ ተው። ከብር በላይ የሆነ ነገር ነው የምንወስድባት። እንደዛ አትሾጂ ሄለን። ልጅቷ ያን ያህል ጅል አይደለችም፣ ብልጥ ናት እያልኩሽ እኮ ነው። ምንም ያህል ብልጥ ብትሆን መቼም ብልጠቷ ከኛ ይበልጥማ። እኔ ግን አንዴ በእጄ የገባን ነገር አሳልፌ መስጣት አልፈልግም። ቴዲ ትሰጠኛለህ አልኩት፣ ትሰጠኛለህ። በቃ ትእዛዝ ነው። እሺ ከዚህ በላይ ደግሞ አታድርቀኝ። የራሴ ስንት ችግር አለብኝ። እኔም ነገርኩሽ ሄለን፣ ብሩ ቀላል የሚባል ብር አይደለም። መመለስ በጣም ይከብደኛል። ትመልሰዋለህ። ስማኝ፣ አይሆንም። እንደ ግዴታ ወሰደው። እሺ እሺ፣ እሱም እኔም እንዲፈጥን አግዝሻለሁ፣ አታስቢ። ይልቅ አሁን ቤቱ ቶሎ ይሸጥ። ገዢው ደግሞ ነገ መቶ ማየት ይችላል። እኔ ደግሞ ብሬን ቶሎ መያዝ ነው ያለብኝ። ገባህ? ቻው። ጥሩ። ስቶፕ። ትሩዝ ወደ ትሩዝ ይሻለኛል፣ ምክንያቱም ቅጣታችሁን አልችለውም። እሺ ማን ይጠይቃት? እኔ ልጠይቅሽ? አይ ቤሉ ልጠይቀኝ። ኤልሹ ልጠይቅሽ። እኔ ላስብበትና ጠይቅሻለሁ። በቃ እኔ እጠይቅሻለሁ። እሺ እሺ። ለቤሉ የደበቅሽው እስከዛሬ ያልነገርሽው ነገር ሚስጥር ምንድን ነው? አይ ይሄ ከባድ ጥያቄ ነው፣ የሚቀይርልኝ። እንዴ እንደውም ምንም አይከብድም፣ በጣም ቀላል ጥያቄ ነው። እኔ ግን አይመጣልኝም። ስለዚህ ትቀጫለሽ። ኧረ ኤልሹ፣ እናንተ ደግሞ ጨዋታ አይደል እንዴ? ሆናችሁ ነው። ቅጣቱ ከከበደሽ ለመልሱ ነው መልሽ። እኔ ምንም የደበኩ ነገር የለም። ደስ ይላል። አትደባበቁ። እሺ ወይ ለሱ ለብቻው የደበኩትን ነገር ልንገር እንዴ? የጋራ ጨዋታ ሆኖ ለብቻው ልንገር ይባላል እንዴ? ያውን ብቻ ኤልሹ፣ ከዛ ጋራ እናረጋለን። እሺ ኧረ እባክሽ፣ በጣም ከባድ ነገር ነው የደበቀች። በጣም ተነጋገሩ የለ እንዴ? እሺ እንቀጥል።
እሺ እኔ ነኝ የምጠይቀው። ምን ልጠይቂው ነው? እኔ ነኝ የጠየቃችሁኝ ነገር ነው የምጠይቀው፣ ሌላ ነገር አይደለም። እንደዛማ ከሆነ ቀላል ማለት በጣም ትደብቀኛለህ ማለት ነው? ይረፏ ጨዋታውን የግድ ግል አታደርጉት፣ ካልሆነ ደግሞ ይልቃል። እሺ በል ምን ደብቀኝ ነው ንገረኝ። ግን እንድነግረኝ የምፈልገው የደበከኝ ትልቅ ነገር ካለ ነው፣ ግን እንዳትቀድድ። እኔ ለብቻዬ ሳይሆን ከእነሱ ጋር አብሬ ነው። እሺ የምነግርሽ። ኦኬ ችግር የለውም። የሆነ ጊዜ እናትሽ ስታወራ የሰማሁት ነገር ነው፣ ግን እውነት ይሁን ውሸት አላወቅኩም። ብቻ ግን የሆነ ነገር ሰምቻለሁ። ምንድን ነው የሰማው? ምንድን ነው? ስማኝ፣ ይሄ ጨዋታ ነው። እሺ በዚህ አጋጣሚ ግን መናገር አለብኝ። በዛ ላይ ደግሞ ቤተሰብ ነን አይደል? እና ደግሞ ኑኑና አንተም ልትጋቡ ነው። እሷም ቤተሰብ ናት፣ አትደብቃት። ስለዚህ ደግሞ በእናንተ ፊት ባወራ ችግር የለውም ማለት ነው። እና ደግሞ የማወራው ቁም ነገር ነው። መቼም እስካሁን ሰምተሽው ሊሆን ይችላል። እና ደግሞ ለምን እራሱ እንደምነግርሽ አላውቅም። በቃ ሁሌ ስተኛ ትዝ ስለሚለኝ። እየቀለድክ ነው ወይስ ምንድን ነው? ቀልድ አይደለም። የደበከኝ ትክክለኛ ነገር እንድነግረኝ ነው የምፈልገው። እኔም እኮ አልቀለድኩም ይልሹ፣ ግን ደግሞ የምናገረው ነገር ትንሽ ለመናገር ይጨንቃል። ምንድን ነው ያልተ ነገር? ቤሉልና አንቺ ከአንድ አባት እንዳልተወለዳችሁ አውቅ ነበር፣ ግን እስካሁን ከነገ ዛሬ እነግርሻለሁ እያልኩኝ አልነገርኩሽም። ምንድን ነው የምታወራው? አልገባኝም። በፈጣሪ ናቀጥሎ ለውጣ ለውጣ። ምን ማለት ነው? አንተም እኮ ታውቅ ነበር። ናውጣ አልኩህ። አንተም ታውቅ ነበር። ከሄለን ጋር መኪና ውስጥ ሰምቼ ነበር። ውድ ከራሴ እንዳትዋረድ። ዘረልልሰ እንደውም አንድ ነገር ልንገራችሁ፣ አንዳችሁም ከዚህ በኋላ አይደለም መናገር ቀና ብላችሁ እንዳታዩ። ሁሉንም እሺ ስልና ዝም ስል የኔ ጥፋት ነው ሁሉም የሚሆነው? ይሄ ሁሉ ነገር የሆነው በቃ መሆን ስላለበት ነው። ዋጋ የከፈልኩት ደግሞ ለፍቅር። እሳይ ደግ አደረኩኝ። በቃ በሞት ኑሮ አይቆጭም። አንተም ነገ የኔ ጥፋት ይደርሳል። ለነገሩ አንተ ወንድ ነህ፣ የሰው ህይወት ታበላሻለህ እንጂ አንተ ህይወት አይበላሽም። አሁን ከዚህ ክፍል ውጣ። ሳላጋጫት አልወጣም። መጋኛ ያጋጭ። ሂሩጣ ሂሩጣ ብያለሁ። አንተ ሂሩጣ ሂሩጣ ውጣ ሳለ ሂሩጣ ውጣ ውጣ። ፈራባ ብላ ክፉ የተረገምክ አለና እስቲ እባክሽ 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 በቃ እስቲ እባክሽ እባክሽ እስቲ እባክሽ እናቴ በቃ ተይ እስቲ በቃ እንዳረገዝኩኝ ለምንድን ነው ቆይ ሁላችሁም እንደዚህ የምታሰቃዩኝ? ቆይ እሺ እኔ ምን ልሁን? እሺ ምን ላድርግ? የት ወጥቼ እንድጠፋ ነው የምትፈልጉት? ኧረ እኔ እንጥፋ። ይቅር በይኝ እባክሽ ይቅር በይኝ ልጄ። እንደ ሆድ ቢብሰኝ ነው በበነነው በተነነው እንዲህ እየተናገርኩ ሆድ ያስባስኩሽ። እባክሽ ልጄ ይቅር በይኝ። እኔ ይክፋኝ። እኔ ሆድ ይባሰኝ ልጄ እባክሽ። እናቴ ምንስ ቢሆን እንዴ እንዴት በየቀኑ እንደዚህ ዝቅት አድርጎኛላችሁ? ቆይ እኔ ወድጄ ነው እንዴ? በቃ ትክክል የመሰለኝ መንገድ ትክክል አልነበረም። አለቀ። እኔ ወድጄ አይደለም። ተይ በቃ የኔ ልጅ ተይ አታልቅሽ። መስዬ አንቺ እኮ ጠንካራ ልጅ ነሽ። ጠንካራ አልነበርሽ እንዴ? እንደዚህ ማሆድ አይባስሽ እባክሽ ልጅ። ጠንካራ ጠንካራ ስለሆንኩ ነው። ለዛ ነው ሁላችሁም ጥንካሬ ለመስበር የምትሽቀዳደሙት። ደግሞ በምን ታያላችሁ? ሁላችሁም የምትጸጸቱበት ጊዜ ሩቅ አይሆንም። ወዴት ነው? ወዴት እንዴ
በሩን ሳታገናኝ ቤት ውስጥ አሉሽ የትም አይደል። በዚህ ሁኔታ ከቀጠልሽ ግን ሳን ታጫታለሽ። እሺ እኔ ግን አንዳችሁም እንዳትፈልጉ። የኔ ባል ቆይ ተጣጣኝ ነው። ተይኝ፣ ሚስትህ እኮ ነኝ፣ እንደዛ እንዳትለኝ። ቆይ ለምንድን ነው የምትቆጣኝ? ለልቀፍ ናፍቀኸኛል። መድኃኒት ሽማጥሽ? አዎ ውጭ አለሁ። ጎበዝ፣ እንዳታቋርጭ፣ በቅርቡ ይሻልሻል። እኔ አላመመኝም እኮ። ሁሉም ሰው ለምንድን ነው ታመሻል የሚለኝ? እንደውም እናንተ ናችሁ የታመማችሁት። ጓደኛሽስ? ውስጥ ነች። እሷ እየተንከባከበችሽ ከሆነ ጥሩ ነው። ወዴት ነው የምትሄደው? የማደርገው ነገር አለ፣ ተመልሼ እመጣለሁ። አሁን ግን ወደ ክፍልሽ ግቢ። እምብዬው አልገባም። እኔ አንተ የምታደርገውን ነገር አብሬ ማድረግ እፈልጋለሁ። አይሆንም፣ ረፊ፣ አታስቸግሪ። እኔ እኮ ከአንተ ጋር ነው መሆን የምፈልገው። አይሆንም አልኩሽ። ኧረ አምላኬ ይችን ልጅ ምን ላደርጋት ነው? ቆይ እንዴት እንደዚህ ብሎ ይናገራል? ምን አይነት ቀሽም ልጅ ነው? ለፈጣሪ ምን ስለው ለመጫወት የተስማማሁት? ቆይ ቤሉል ሳይመጣም እንዴ ማጽናናት እንኳን አልቻልኩም። አሁን ቀጣይ ምን ሊፈጠር ይሆን? ደግሞ እዚህ ጋር ቆሜ ቀጣየው ምን ላደርግ ነው? ወንድሜ ቢመጣስ? ቆይ ኤልሹ ተረጋጊ። እስካሁን እንደዚህ ነሽ? በል መልስልኝ። ተከትለው ይሄዳል ነበር። ባልሳሳት አንተም ስለምታውቀው ነገር ነበር ያወራው። በል ተናገር። ኤልሹ ተረጋጊ። ልጁ እኮ ዝም ብሎ ስለማያውቀው ነገር ነው የሚያወራው። አይደለም፣ እንደዛ አይደለም። ልሸውደኝ እንዳትሞክር። ቀጥታ አድርገህ ንገረኝ። ለምን እሱ ሲናገር የደነገጣችሁት? ከዛ ውጣ ብለን ንግግሩን አቋረጥከው። ይዘኸው ወጣ ቆይተህ ደግሞ ተመለስክ። በል ንገረኝ። ኤልሹ ተረጋጊ። ካልተረጋጋሽ ምኑን ልንገርሽ? እሱ ዝም ብሎ ነው፣ ምንም የሚያውቀው ነገር የለም። አንቺ ቆይ ህጻን ልጅ ነሽ እንዴ? ማለቴ የተባለውን ሁሉ የምታምኚው? እንደዛ ከነበረ ለምን አስወጣኸው? ለምን እንደዛ አድርጋ አስወጣኸው? የተጫወትን እንጂ ቁም ነገር አልነበረም። ለምንድን ነው እንደዚህ የደነገጣችሁት? በማይቀለድ ነገር ነው አይቀለደው። በአባቴ ነው የቀለደው። እኔ በአባቴ ሲቀለድ ደግሞ እንደማልወድ ታውቂያለሽ። አላሳመነኝ ወንድሜ። ውስጤ በጣም የተረበሸ ነው። እባክህ ትክክለኛውን ነገር ንገረኝ። እንግዲህ እኔ ከዚህ በላይ እንዴትም ላደርግሽ አልችልም፣ ላስረዳሽም አልችልም። እናትሽን ጠይቂያት። ምን ማለት ነው? አንተ ያልነገርከኝ እውነት እሷ እንዴት ነው የምትነግረኝ? ኤልሹን የምችለውን ነገርኩሽ። በቃ እሷን ጠይቅሽ ተረጂ። ለምን ያልተፈጠረ ነገር በግድ ካልተፈጠረ ትያለሽ? እና በቃ ጆ የተናገረው ነገር በሙሉ ውሸት ነው? ኤልሹ እባክሽ ተረጋጊ። እሱ የተናገረው ነገር ለቀልድ ይመስለኛል። እሱ በተናገረው ቀልድ ደግሞ ራስሽን አትወጪ እባክሽ። እሺ ወንድሜ ልመንህ? አዎ እመኝ። እሺ ጠይቂያት እመለሳለሁ። እዚሁ ጠብቀኝ፣ የትም እንዳትሄድ። እሺ የትም አልሄድም። ወይኔ ጉዴ!
ኑኑ በቃ አለቀልን። ይሄ የተረገመ ሁላችንን ነው ጉድ ያደረገን። እባክህ ተረጋጋ ቢሉል። ሄለን እንድታውቅ የምትፈልግ ይመስለኛል። ስለዚህ አትነግራትም በቃ። ወይኔ ተዋረድን። እንዴት እንደሆነች አታያትም እንዴ? አንዴ ጥርጣሬ አድሮባታል። ስለዚህ መቼም ሰላም አትሆንም። ሁሌም ትጠይቃለች፣ ሁሌም። ከዛ አንድ ቀን እውነቱ ላይ ትደርሳለች። እና ምን ማድረግ ይቻላል? አንተ እኮ በጣም ተጠንቅቀህላት ነበር። ይበልኝ። እኔ ነኝ ማንንም ዱርዬ አስገብቼ በነፍሳችን የተጫወተብን። እሺ በቃ ተረጋጋ። እሺ አንቺ አሁን ሂጂ በቃ ተደበቂ። ስትመለስ ራሴ ጠብቄ ያናግራታለሁ። እኔ ምን ሆናለሁ? ሂጂ ተሎ ቢያርተኝ። እሺ በቃ ተመልሼ እመጣለሁ። በዚህ ምሽት ልትሄጂ አንቺ አምሻል እንዴ? አላቅም ግን መሄድ አለብኝ። በቃ ቤሉል እኮ ይሄን የምትሄጂው እያልኩሽ እኮ ነው። ዝም ብሎ መሄድ አለ እንዴ? ልቀቀኝ ቤሉል፣ በቃ በእናትህ ልቀቀኝ። አለቅሽም መሲ ረፊ። እኔም ተናድጃለሁ። እንዳንጣል እንጣላ ከፈለግ ግን በቃ ተወኝ። እኔ ለአንድም ደቂቃ እዚህ ቤት መቆየት አልፈልግም። እኔ ደግሞ አልፈቀድኩልሽም። አይሆንም፣ የትም አትሄጂም እያልኩሽ ነው። ከተረጋጋሽ በኋላ ምን እንደሆንሽና ምን እንደተፈጠረ ትነግሪኛለሽ። እኔ መውጣት ነው የምፈልገው። ልቀቀኝ በቃ። አይሆንም፣ እኔ አልፈቀድኩልሽ። እኔ የምልሽን ነገር ትሰሚኛለሽ አይደል? አዎ እሰማሃለሁ፣ ግን በቃ ዛሬ አልችልም። ቤሉል ተወኝ። ሲረፊ ቤሉል ምሻልሽ ገጭ መሲ በእናትሽ አታልቅሽ። ቆይ ምንድን ነው የሆንሽው? ምን አጋጥሞሽ ነው? ቤሉል እኔ ብዙ ነገር አውቃለሁ። ሁሉም ነገር ደግሞ የሆነው በእኔ ምክንያት ነው። እሱን አውቃለሁ፣ ግን ደግሞ ይሄ ነገር አይገባኝም። ምን ሆነ የማይገባሽ መሲ? ምንድን ነው የሆንሽው? ግራ ገባኝ እኮ። ቤሉል ቤተሰቦች አይወዱኝም። በቃ እኔ ማንም ሰው አይረዳኝም፣ አይወደኝም። እንዴ ለምን? ኧረ በጣም ነው የምንወድሽ። እኔ እንደ ቤተሰብ አታይኝም ማለት ነው? አልቀለድኩም ቤሉል። እኔም አልቀለድኩም መሲ። አንቺን የሚጠላ ሰው ጤነኛ አይደለም። ምንሽ ይጠላል? ተው እንደዚህ ብላ አትሸውደኝ። እኔ በቅቶኛል፣ በቃ ሁሉም ነገር በቅቶኛል። ሁሉም ነገር ወጥቶልኛል። ይኸውልሽ መጀመሪያ ተረጋጊ፣ ከዛ ወንዶች ትነግሪኛለሽ። በዚህ ሁኔታ ልረዳሽም አልቻልኩም። ወንድሜ የማይሆን ነገር ነው የተናገረኝ። በጣም ነው የከፋኝ። ሙቺ ሙቺ ነው ያለኝ። እንደዚህ ይናገረኛል ብዬ አስቤ አላውቅም። አንቺ ደግሞ በወንድምሽ ነው እንደዚህ የምትናደጂው? ወንድምሽ ስለሆነ ልሸፋፍንለት አልችልም፣ ግን ደግሞ ጤነኛ አይመስለኝም። መሲ አንቺ ብዙ ነገር ታውቂያለሽ፣ ብዙ ነገር ይገባሻል። ስለዚህ እንደዚህ መሆን የለብሽም። እንደዚህ ያልክ ተስፋ ትስጠኝ። በቃ እኔ በቅቶኛል። ሁሉም ነገር ምርር ነው ያለኝ። እረፊ እረፊ ያልኩሽ እኮ። አንቺ አሰሚኝም እንዴ? አታበሳጭ። ሌላ ስንት ችግር እያለ እዚህ አትነፋረቂ መሲ። እኔ ያለሁልሽ እኮ። አንቺ ምንም አትሆኝም። ምን እያለሁ እስከ መጨረሻው ድረስ እኔ ያለሁ። በጣም የምወድሽ እህቴ ነሽ። እኔ እጠብቅሻለሁ። ተወኝ ቤሉል፣ እንደዚህ እያልክ አታዘናጋኝ። እያዘናጋሁሽ አይደለም። አሁን አርፈሽ ተረጋጊና ተቀመጪ። ቆይ ጆ ምን አድርጎሽ ነው? ለምንድን ነው እንደዚህ የደነዘሽው? ንገሪኝ፣ ምንድን ነው? አባቢ
የኔ አባት አይደለም ወይስ የቤሉ አባት አይደለም? ከማበዴ በፊት ንገሪኝ። ማለቴ ምንድን ነው? ንገሪኝ። ማነው እንደዚህ ያለሽ? መልሽልኝ። ወደዛ ወደዚህ ማለት ተይና መልሽልኝ። አባቢ የኔ አባት ነው ወይስ አይደለም? ጥያቄሽ አልገባኝም። ጥያቄ እኮ ግልጽ ነው። አባቢ የማን አባት ነው? የኔ ወይ የቤሉ አባት እንደሆነ ደርሼበታለሁ። ግን የአንዳችን ነው፣ የሁለታችንም አባት አይደለማ። ንገሪኝ። የአንዳችን አባት እንዳልሆነ አንቺ ታውቂያለሽ። እረፍ እንዴ! እንደዚህ አይነት ቀልድ ደግሞ ጀመርሽ? ማነው ቆይ እስኪ እንደዚህ ያለሽ? የኔ ወድ እስኪ ንገሪኝ። እንዳትንኪኝ፣ እንዳትንኪኝ። እኔ ንኪኝ አይደለም ያልኩሽ፣ አባቢ አባቴ ነው ወይ ነው ያልኩሽ። እውነቱን ብቻ ንገሪኝ። አባቴ ነው ወይስ አይደለም? ጭራሽ የማይጠይቅ ጥያቄ እኮ ነው የጠየቅሽኝ። አባትሽ ነው፣ ግጥም አድርጎ አባትሽ ነው። ቆይ እንዴት እንደዚህ ትይኛለሽ? ማነው እንደዚህ ብሎ ያሸሽ? ማነው ግራ ያጋባሽ? ንገሪኝ። ቆይ እዚህ ቤት ግን አንቺ እንድታብጂ ነው እንደሚፈልጉት? እኔ ግን ነገሩ ምንም ውሸት እየመሰለኝ አይደለም። የሁሉንም ሰው ድንጋጤ አንድ ባንድ አይቻለሁ። የሆነ የማይደበቃችሁኝ ነገር አለ። እኔ አጣርቼ ነገሩ ላይ መድረስ አይቀርም። ከዛ በፊት ግን ማም ንገሪኝ። እረፊ። ሲጀምር ውስጥሽ ላይ ሌላ ነገር አትንገሪው። ደግሞ ማነው እንደዚህ አይነት ነገር ፈጥሮ የሚያወራሽ? ይሄ እኮ በጣም ተራውሬ ነው። ማወቅ ትፈልጊያለሽ? ጆ ነው የነገረኝ። እሱ ደግሞ አይመሸኝ። ይሄው እኔ ምን አልኩኝ? እኔ ምን አልኩኝ? አየሽ አይደል? አንቺ አይገባሽም እንጂ እኔ ነግሬሽ ነበር። ሲጀመር ልጁ እዚህ የመጣው ለመበጥበጥ ነው ብዬሻለሁ። በቃ የመጣበት ዓላማ ለሌላ ነገር ነው። አይደለም፣ እሱ ተንኮል አስቦ አይደለም የመጣው፣ ግን ለኔ መንገር ነበረበት። ነገረኝ። እሺ ንቂ እንጂ ንቂ። እንዴት በድንገት ተነስተሽ ነገረኝ ትያለሽ? ይሄ ምንም ትክክል አይደለም እኮ። ስለዚህ ያለኝ ሁሉ ነገር ውሸት ነው ልመልሽ? እንደዛ? አዎ ውሸት ነው። ዝም ብለሽ አትረበሽ እሺ? በቃ ውስጥሽን ሰላም ማሳጣት የለብሽም። እሺ ግን ስሚኝ፣ ይሄን ነገር እንደማጣራ አትርሺ። ዋሽታችሁኝ ካገኘሁት ግን እኔን አያድርገኝ። እሺ እኔን አያድርገኝ። ወይኔ ጉዴ ያለቀልኝ። ሄጭ ምንድን ነው ማድረገው? አንተ ውሻ ባለጌ! ምንድን ነው ያልካት? ንገረኝ፣ ምንድን ነው ያልካት? እኔ በሷ የምትበቀል ይመስሎናል? ንገረኝ፣ በዚህ መንገድ የሚሳካል ይመስሎናል? ስማ፣ እኔ እኮ ሄለን ነኝ። በማልጠብቀው መንገድ እመጣብሃለሁ። ለኤልሹ ምንድን ነው ያልካት? ይድፋ። ባለጌ ነህ። እሺ ባለጌ፣ ድፍት ያርግህ። እመነኝ፣ እበቀልሃለሁ። እሺ የምለቅህ እንዳይመስልህ። በከባዱ ነው የምበቀልህ። እሺ አሳያለሁ። እሱን ካላደረግኩ እኔ ሄለን አይደለሁም። ሁለተኛ ኤልሹ አጠገብ እንዳትደርስ እመነኝ። ባልጠበቅከውና ባላሰብከው መንገድ ነው የምመጣብህ። ጠብቅ እሺ። እሱን ማታ ያለ ምን አስቸኮለ? አሳየህ የለ አሳያለሁ። እኔም በቃ ከዚህ በኋላ ልጄ ሰላም አትሆንም። አሁንስ ቆይ ምን አይነት ጉድ ውስጥ ነው የገባሁት? እጭ ቆይ ለምንድን ነው አንዱ ነገር አስተካከልኩ ስል ሌላኛው ነገር ይደረባል? አንዱን አስተካከልኩ ስል ሌላው ይጨመራል። ቆይ ምን ባርግ ነው የሚሻለኝ? ወይኔ ሄለን፣ በቃ ቶሎ ይሄን ቤት ሽጬ ልጄን ይዤ መሄድ አለብኝ። ሌላ ምንም አማራጭ የለኝም። ምንም የሚስተካከል ነገር የለም። ሁሉም ነገር ድብልቅልቁ እየወጣ እየባሰበት ነው ሄደው። እንዴ ለብድ ነው እንዴ?